ሰላም ሰላም ጤና ይስጥልኝ እንዴት ናችሁ ዛሬም ተመልሼ መጥቻለሁ ትንሽ ጠፋ ብያለሁ እንዴት ነው የጠፋ ሰው አትፈልጉም ወይ እኔ ከሰራው ቪዲዮ አትሊንክ ወር ሊሆን ነው መሰለኝ እና ዛሬ ደግሞ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ ትንሽ ጊዜ ስላጣው ነው የቆየሁት እና አሪፍ ዳቦ እንጋግራለን እንዴት አድርጌ እንዳዘጋጀሁት አብረን የምናየውናል ከስቶር ከምንገዛ ቤታችን ውስጥ እንዴት አድርገን እንደምንጋግር ባለፈው ምስሰራ ስለጠየቃችሁ አብራችን ቆዩ እሺ በመጀመሪያ የምናረጋው 1/4 ኩባያ ለብ ያለ ውሃ ላይ ሩብ ሻይ ማንኪያ እርሾ እናረጋለን እና ለ10 ደቂቃ እናስቀምጣለን አማስለን አረፋ ነገር እስከሚያወጣ ድረስ በመቀጠል በማወካበት ሳህን ላይ 4 ኩባያ የዳቦ ዱቄት ነው የተጠቀምኩት 1 ሻይ ማንኪያ ጨው ጨምርበታለሁ እንደምታዩት እርሾ ደርሷል አረፋ ነገር አውጥቷል እንደዚህ እርሾውን ዱቄቱ ላይ አረግና 2 ኩባያ ውሃ አርጌ ነው ያቦካሁት ውሃውን ግን እናንተ እንደምትፈልጉት ጠብ ያረጋችሁ ቀስ ያረጋችሁ ብታቦኩ ጥሩ ነው ምክንያቱም እንደምንለካበት ኩባያ ሊላይ ስለሚችል በጣም መቅጠን የለበትም ድርቅ ሳይል ለስለስ ባለ ሁኔታ ነው የምናቦካው እና ውሃውን ቀስ ያለን ብንጨምረው እንዳይበላሽብን ሊጣችን ይሆንልናል በደንብ አርጌ ካወካውኝ በኋላ ሽፍና አድርጌ ሞቅ ያለ ቦታ ላይ ለ1 ሰዓት ያህል አቆየዋለሁ ከ1 ሰዓት በኋላ አወጣና እንደምታዩት ጥፍ ያረኩኝ በአራት ማዕዘን እያሽከረከርኩኝ ሳህኔን መልሰዋለሁ ከዛ 30 ደቂቃ ቆይና መልሼ ልቅድም እንዳረኩት መለስ አረጋዋለሁ ያነሳሁኝ ሊጡን ያነሳን እጥፍ ማድረግ አለብን እንደዛ በመናረጋው ሰዓት ቆንጆ ሆኖ ይስተካከልልናል ሊጡ ክፍተት እንዲኖረው ዳቦ ይሆንልናል ማለት ነው እና እንደዛ ያረኩ በየ30 ደቂቃው 4 ጊዜ አረጋለሁ ማለት ነው ቪዲዮ እንዳይረዝም እኔ 2 ጊዜ ብቻ ያለውና ያስገባሁት ግን 4 ጊዜ ነው ያረኩት በየ30 ደቂቃው እንደዛ አርጌ 4 ጊዜ ካረኩ በኋላ በአራተኛው መክተፊያ ላይ ዱቄት አረግና እንደምታዩት ሊጡን አርጌ እጠፈጥፈዋለሁ ከዛ ከተፈጠፍኩት በኋላ አጣጥፈዋለሁ ማለት ነው በዚህ በመታዩት መልኩ አጣጥፈዋለሁ እነዚህ የምናረጋቸው ነገሮች በኋላ ዳቦ ከፍት ያለ ቆንጆ ዳቦ እንዲሆን ይሆናል ማለት ነው እና ጊዜያችንን ወስደን እንደዛ ብናረጋው ችግር የለውም ብዙም ይገኛል ጊዜ የሚፈጅ አይደለም ግን ያው አንዳንድ ጊዜ ለመስራት ስንደክም እንደዚህ አይነት ነገር ይሰለቻል ይደክማል የሚል አስተያየት ስለደረሰኝ ነው እና እንደዚህ አርጋችሁ ምንም ያህል እንትን አይልም ከስቶር ከመንገዛ የተሻለ ነው የሚሆነው እና በጣም ነው የምትወዱት እርግጠኛ ነኝ እና ልክ እንደዚህ እንደምታዩት አስተካክለዋለሁ ከዛ ካስተካከልኩት በኋላ በደንብ አርጌ ጥቅልል አድርጌ ቆንጥጥ አረጋለሁ እንዳይከፈት ማለት ነው እንዲያያዝልኝ በዚህ መልኩ ካስተካከልኩት በኋላ እኔ ተጠቀምኩት እቃው ስለሌለኝ ነው ለዚህ ተብሎ የሚሸጥ ማስቀመጫ አለ የሳን በሳጠራ የተሰራና ጨርቅ ላይ ያለው እኔ እሱ ስለሌለኝ እንደምታዩት የምጠቀመው በፓስታ ማጥለያ ነው ፓስታ ማጥለያው ላይ ፎጣ አድርጌ ፎጣው የሚያጣብቅባችሁ መስሏችሁ ከታያችሁ ዱቄት አርጉበት እኔ ግን ፎጣው ስለማያጣብቅ ዱቄት አላረኩበትም ከዛ ሊጡን እሱ ላይ አረጋዋለሁ የተጠቀለለውን ፓርት ከላይ አርጌ ቆንጠጥ ያረኩትን ፓርት ከላይ ነው ማረገው በኋላ ስጋገር ስለምገለብጠው ማለት ነው እንደዚህ ጠቅልለን ሸፍነን ፍሪጅ ውስጥ እናስቀምጠዋለን ፍሪጅ ውስጥ እናሳድረዋለን ማለት ነውና ጧት ነው መጋገረው በአንድ ቀን ለመጋገር ከፈለጋችሁ ግን ፍሪጅ ውስጥ 6 ሰዓት የሚሆን ብታቆዩት በቂ ነው ለ6 ሰዓታት አቆይታችሁ ከዛ ወጣታችሁ መጋገር ይቻላል ጧት ከተነሳው በኋላ ይሄን የምታዩት ድስት ነው የምጠቀመው ኦቨን ውስጥ ከተውና ባዶውን ማለት ነው ምንም ነገር ሳልጨምርበት ኦቨን ውስጥ ከተውና በ475 አሞቀዋለሁ ኦቨኑን ከፍሪጅ ውስጥ ካወጣን በኋላ ሊጡን በጣታችን ነካ ስናረገው ወደ ላይ መለስ ይላልና እንደዛ መሆን አለበት አለበለዚያ ግን መልሰን ማቆየት አለብን ድስቱ እስከሚሞቅ ድረስ ሊጡን አውጥቼ በመጋገሪያ መጋገርበት ከስር ማረጋው ወረቀት ላይ አርጌ እገለብጣለሁ እንደዚህ በመታዩት መልኩ በመክተፊያ ላይ አርጌ የሚመቸኝ እንደዛ ስለሆነ ነው አንስተን መገልበጥ ስለማይቻል እንዳይመለስብኝ ቀስ አርጌ በመክተፊያ ላይ አድርጌ ነው የገለበጥኩትኝ ከዛ ላይ ዱቄት አድርጌ የምትፈልጉትን ዲዛይን መስራት ትችላላችሁ እኔ እስካሁን ድረስ ይሄኛው ብቻ ነው የቻልኩበት እና የተለያየ ዲዛይን ማድረግ ትችላላችሁ በምላጭ ማለት ነው እና በአዲስ ምላጭ ወይም ደግሞ በጣም ሻርፕ በሆነ ቢላም መጠቀም እንችላለን እና በሱ እንደዚህ አድርጌ መስመር አረግበታለሁ እናንተ የምትፈልጉትን አይነት ዲዛይን ቅጠል መስራት ትችላላችሁ ማንኛውንም ዲዛይን እንደዛ አድርጋችሁ መጠቀም ትችላላችሁ እንደዚህ ካርኩ በኋላ የሞቀውን ድስት ከኦቨን ውስጥ አወጣና ሊጡን ውስጥ ጨምሬ ከድኜ አበስለዋለሁ ለ20 ደቂቃ ያህል ከ20 ደቂቃ በኋላ ይሄን ይመስላል ኮቭን ውስጥ አወጣውና
ከፈለግን ክዳኑን ከፍተን እንደዚሁ ማብሰል እንችላለን። እኔ ግን በሌላ መጋገሪያ ላይ በዚህ በመታዩት መጋገሪያ ላይ አንስቼ አረግና 10 ደቂቃም አይሞላም። የሚገርማችሁ በጣም ቶሎ ነው የሚበስለው። ከተን እናበስለዋለን። እንደምትፈልጉት ቃያለም ከፈለጋችሁ ማቆየት ትችላላችሁ። በጣም ትንሽ ደቂቃ ነው የሚፈልገውና ብዙም እንትን ሳይቆይ ነው የሚበስለው። ከዛ እንደሱ አብስዬ አወጣውና ለ1 ሰዓት ያህል ሳይቆረጥ ሳንነካካው መቀዝቀዝ አለበት ከመቁረሳችን በፊት። ትኩሱን ስንቆርሰው ቆንጆ አይሆንምና በደንብ ቢቀዘቅዝ ጥሩ ነው። አትሊስት 1 ሰዓት ማቆየት አለብን ከመቁረሳችን በፊት። እሱ እስከሚቀዘቅዝ ድረስ በጣም የምወደውን ልጆች የሚወደዱትን የድንች ጥብስ ይዤላችሁ መጥቻለሁ እና እሱን እሰራለሁ ማለት ነው። እኔ የምጠቀመው ይሄን የምታዩትን ድንች ነው። በጣም ቆንጆ ነው። በጣም ነው የሚጣፍጠው እና የኔ ልጆች ደግሞ በጣም ነው የወደዱት። ስለዚህ ነው ለእናንተም ሼር ላርጋችሁ ብዬ ነው። ልጆቻችሁ ይወዱታል ብዬ ተስፋ አረጋለሁ። ለልጆችም በጣም አሪፍ ነው። ማንኛውንም ድንች መስራት እንችላለን፣ ግን ይሄ በጣም ነው የወደዱት። አሮኑ ጣሙ ለምን እንደተለየባቸው። ድንቹ ሙልጭ አድርጌ አጥብና በሹካ እበሰዋለሁ። በጨው ውስጥ እንዲገባልኝ በሹካ በሳበሳ ብናረገው የምንጨምረው ጨው ውስጥ ይገባልናልና ቆንጆ ጣፋጭ እንዲሆን ያደርገዋል። በመቀጠል ከጣርኩት በኋላ ጨው አረግበታለሁ። በቂ የሚሆን ጨው አረግበታለሁ። ከዛ በኋላ እስከሚበስል መጠበቅ ነው። በጣም መብሰል የለበትም፣ መካከለኛ ነው መብሰል ያለበት። ሙሉ በሙሉ መብሰል የለበትም። እንደምታዩት ድንቹ ደርሷል። ስለዚህ ውሃውን አጠልና እከትፈዋለሁ። ተለቅ አድርጌ ነው የምከትፈው። ሁለት ቦታ ማድረግ ትችላላችሁ። እኔ ግማሹን 2 ቦታ ግማሹን 3 ቦታ ነው ያደረኩት። ደረቅ እንዲል ከፈለጋችሁ ሳሳ ብታደርጉት ቆንጆ ነው። ይሄንን እየሰራን ኦቭናችንን በ400 ማሞቅ አለብን። የምንፈልገውን ቅመማ ቅመም እናደርጋለን። የተፈጨ ነጭ ሽንኩርት፣ ቁንዶ በርበሬ፣ ቀይ ሽንኩርት፣ ድቅቅ ቀይ ሽንኩርት እና ፓፕሪካ፣ ማንኛውንም እናንተ የምትወዱትን ቅመማ ቅመም አድርጉበት እና ትንሽ ጨው አድርጌበታለሁ። በሌላው ላይ ጨው ባረግም የተወሰነ ከላይ እንደዚህ ነሰንስበታለሁ ተጨማሪ። በደንብ እንቀላቅለዋለን ሁሉም ጋር እንዲዳረስልን። ትንሽዬ ወራ ዘይት አደርግበታለሁ። 1 ሾርባ ማንኪያ የሚያህል። ልክ እንደዚህ ከለወስነው በኋላ በተን አድርገን ኦቭን ውስጥ ከተን እናበስለዋለን። በማል እናማስለዋለን ኦቭን ውስጥ ከከተትነው በኋላ። እንደምታዩት ይሄን ይመስላል እና በጣም ቆንጆ ነው። እናንተ ደግሞ ሞክሩትና አስተያየታችሁን ላኩልኝ። እኔ ልጆቼ በጣም ወደውታል አይደለ? yes እንደምታዩት ዳቦ ቆንጆ ሆኖ ቀዝቅዟል። ይሄን ይመስላል እና በጣም አሪፍ ዳቦ ነው። እርግጠኛ ነኝ ትወዱታላችሁ። አያችሁ ከላይ ድርቅ ያለ ነው። እና ይሁት ለዚህ ጨመድኩት ራሱ ይላችሁ ይመለሳል ራሱ እና በጣም አሪፍ ዳቦ ነው። ለሳንድዊች ለምትፈልጉት ነገር እንደዚህ ቤት ውስጥ ሰርተን ብንመገብ አሪፍ ነው። እና ደጋግመን እንትን ብንለው እንደዚህ እንዲሆንልን ነው ማለት ነው። ደጋግመን በመናጣጥፈው ሰዓት እንደዚህ ቆንጆ ይሆንልናል እና በጣም አሪፍ ነው። እስኪ ደግሞ ቀምሰን አስተያየታችንን እንነግራችኋለን። እንደዚህ ጎን ነው ለሳንድዊች አይመችም ማለት ነው። ቆርሰው ለሳንድዊች ከሆነ በጎን ነው እንደቆርሰ ነበር። ሽታው ራሱ ደስ ሲል ምንም ሳይገባበት ሽታው ራሱ አሪፍ ነው። የውጭ ድርቅ ብሎ ዳርዳሩ ውስጡ ለስላሳ ነው። ሽታው ደስ ይላል። እንብላ።
See, I thought it was very soft. Very chewy. Very soft. What? That's on me. Sponge part very soft and chewy. It's like, it's nice. Let's go. Yeah. ሳንዱቻችንን ሰራን ትንሽ ነው ፈልገው ነው Okay. አንተ አሪፍ ነው እንትኑ አቆራረጥ ይራሱ ነው Thank you. ያ ልክ መስሎኝ ይቀርኛል አንተ የምትጨምራቸው ነገሮች ግን ብዙም አይመቹኝም It's good. You didn't put ketchup. You didn't put ketchup in it. ketchup አልፈልግም ዋው ዛሬ ተመቸኝ አንተ የምትጨምረው ነገር ተርኪ ሳንዱች ነው የሰራነው እና እዛው ላይ ሰላጣ ምንድን ነው ያልኩት አንደኛው Relish. አማልዶ ነገር ስሙን ራሱ መጥራት አልመቸኝም Relish. Relish. I say radish. It's just pickles, just sweet pickles. እና ራንች ነው ያልኩበት ብዙ ነገር ሌላ ነገር አጨመርኩ I know. መንገራቸው አንተ ቀምሶታል እሱ አሁን በጣም ነው የሚጣፍጠው It's very good. ከስቶር ዳቦና ከዚህ This one's better. አይ ነው አንደኛ ትኩስ ነው ሁለት ስቶር ውስጥ ታስሮ ተቀምጦ ነው የምንገዛውና ስንት ጊዜ እንደቆየ አናቀም ግን ይሄ በጣም አሪፍ ነው አንደኛ ትኩስ ነው ሊጡን እንዳያችሁት ማታ አዘጋጅቼ ጧት ተነስቼ መጋገር እችላለሁና በጣም በጣም አሪፍ ነው It's very good. ያ በጣም ይወደድ ይሄ ብቻ እንዳይመስላችሁ የጋገርኩት በጣም አሪፍ ነው እና እናንተም ሞክሩትና አስተያየታችሁን ላኩልኝ እንግዲህ ዛሬው ቪዲዮ ይሄን ይመስላል ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ እስከዛው ሰላም ቆዩኝ Thank you for watching bye እኔ ወደ ሳንዱቼ ልመለስ